ሰላም ጤና ይስጥልኝ ውድ የብራይት አካዳሚ ቤተሰቦች፣ ዛሬ የምናየው የትምህርታችን ርዕስ ምንድን ነው የሚሆን? የአማርኛ ፊደላትን ነው ዛሬ በደንብ የምናየው። በአማርኛ ፊደላት እንግዲህ የመጀመሪያው የአማርኛ ፊደል ማን ነው? እዚህ ጋር ሀ ነው አይደለ? ሀ ታችዋ ሀ ኦኬ። ሀ በሚለው ቃላት ብንመሰርት ማን የሚለውን መመስረት እንችላለን? ሃና ኦኬ። ሁ ከዛ በመቀጠል ሁ ደግሞ ሁለት ቃላት ስንመሰርት ሁለት። ኦኬ። ሂ እንዴት እዚች ጋር እሺ፣ በሂ ማን እንመሰርታለን ማለት ነው? ብዙ ቃላት መመስረት ይቻላል፣ ግን ማን ላለ በሂ ሂደት፣ ሂሳብ መጨመር ትችላላችሁ በራሳችሁ። እሺ፣ ቀጣይ ሂ ከዛ ሀ እቺ ደግሞ ይችኛዋን ሀ የምንጠቀማት 50 ስንል 50 የሚጣፈው እንደዚህ ነው። 50 ኦኬ። 50 እንደዚህ ከሆነ 20 ስንል በዚችኛዋ ሀ ነው የምንጠቀመው ማለት ነው። ሀ አራተኛ ፊደል፣ አምስተኛ ፊደል ሄ በሚለው ደግሞ ማን አለ? ሄዋን ኦኬ። ህ በሚለው ይሄ መጀመሪያ ህ ነው። ኦኬ። ህ ይ ወ ት ኦኬ። የመጨረሻ ሆ ቅጥል ያላት ከጭንቅላቷ ላይ ሆ። እንግዲህ ሆ በሚለው ምን መስረት እንችላለን? እስኪ ፈልጉ እናንተ። ሆሳዕና ና እንደዚህ እያላችሁ መለማመድ ትችላላችሁ ማለት ነው። እዚጋ እንትናላት ኦኬ። በእንግሊዘኛ በደንቡ በሌላ ፓርት እናያለን። እዚህ ጋር ማየት ይቻላል። አሁንም ሀ ኤች ኤ ነው። ይሄ ሀ ይባላል። ኤች ዩ ሁ እዲያርጋችሁ ሁ። ኤች አይ ከሆነ እሺ ሂ ይቺ ማለት ነው። ኤች ኤ ከሆነ በድጋሚ ሀ ይችኛው ሀ ኦኬ። ኤች ኢ ኤ ይሆናል። ኤች ብቻዋን ትሆናለች። አንዳንዶች እዚህ ጋር አይ ይጨምሩበታል ሄ ላይ ማለት ነው። ኤች አይ ኢ ሄ ስንል ሄ ኤ የሚል ድምጽ ስለሚወጣው እዚህ ጋር በብዛት እንደዚህ የሚጨምሩ አሉ። ኦኬ። የመጨረሻው ኤች ኦ ይሆናል። ሆ ማለት ነው። ያልገባችሁ ካለ መጠየቅ ትችላላችሁ ማለት ነው። ሀ የመጀመሪያ ፊደል ነው። ሁ ሁለተኛ ፊደል፣ ሂ ሶስተኛ ፊደል፣ ሀ አራተኛ ፊደል፣ ሄ አምስተኛ ፊደል፣ ህ ስድስተኛ ፊደል፣ ሆ ሰባተኛ ፊደል፣ ሂ ሶስተኛ፣ ሁ
ሁ እዚህ ጋር ሁ ሁለተኛ፣ እቺ አንደኛ። ግዕዝ ትባላለች ደግሞ በግዕዟ ሀ ግዕዝ፣ ውካዕብ፣ ሂ ሳልስ ማለት ሶስት ማለት ነው። ራብ ሀ ራብ፣ ሄ ሐምስ አምስት ማለት ነው። ህ ሳድስ፣ ሳድስ የሚባሉ ስድስተኛ ፊደል ሁሉም ሳድስ ይባላሉ። ሰባተኛ ሆሳብ፣ ሆሳብ ሰባተኛ ማለት ነው። ሆሳብ ይባላል ማለት ነው። ቃላቶችንም እንደዚህ እያደረጋችሁ ተለማመዱ። ለዛሬው እዚህ ላይ ይበቃናል። በቀጣይ በሌላ ክላስ እስከምንገናኝ ደህና ቆዩ። ባላችሁበት ቦታ ሆናችሁ ኦንላይን መማር የምትፈልጉ ለ አለ ማለት ነው። እዚች ጋር ሉ ሁለተኛ ፊደል ሉ፣ እዚች ጋር ሊ ያ ትቀጥላል እግሯ ነው። እሺ አራተኛ ፊደል ላ፣ እግሯ አንድ እግሯ ምንድን ነው? አጣራ ነው። ኦኬ አምስተኛ ፊደል ሌ፣ አያችሁ እግሯ ላይ ቀለበት አለ ማለት ነው። ስድስተኛ ፊደል ል፣ ሰባተኛ ፊደል ሎ። አሁን በእያንዳንዳቸው በእነኚህ ቃላትን እንመሰርታለን። እያንዳንዳቸውን ቃላት እየመሰረትን እናያለን ማለት ነው። ለ ለሚለው ለማ፣ ለማ። ለ በሚለው ለማ፣ ለማ ማ ለማ። እሺ ሌላስ? ለምለም፣ ለምለም ለ ትጽፉለን እንደዚህ ይቻላችሁ። እንደዚህ ለ ም ለ ም ለምለም ያላችሁ በራሳችሁ መቀጠል ትችላላችሁ። ሌላ ማለት ነው። እሺ ሉ በሚለው አንደኛ ሉል፣ ሉል ማለት ትችላላችሁ። ሉል ምንድን ነው? ሉል ማለት የዓለም ካርታ የሚታይባት ክብ የሆነችው ዓለም ካርታ የምታሳየው ማለት ነው። ሊትር፣ ሊትር። ላም ሊሆን ይችላል እያላችሁ በራሳችሁ መመስረት ትችላላችሁ። እቺ እግሯ አጠር ያለ ነው። ኦኬ ሌባ፣ ማት እያላችሁ በራሳችሁ መቀጠል። እሺ ል በሚለው ደግሞ ልማት አለ፣ ልማት እያላችሁ እነዚህ ፊደሎችን አጻጽፋቸው በደንቡ ለማሳመር ሞክሩ። እኔ አልመች ስላለኝ ነው። በደንቡ ለመጻፍ መሞከር አለባችሁ። ሎሚ፣ ቅጥል ብቻ ነች እቺ ሎሚ። ኦኬ ከዛ በመቀጠል በምንናየው መሰላችሁ? በዚች ጋር እናድርግና ይሄንን ደግሞ በእንግሊዘኛ እነኚህ አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል፣ አምስተኛ ፊደል፣ ስድስተኛ፣ ሰባተኛ ነው። ይህ ሲነበብ ሀ ግዕዝ ይባላል። ይሄ ሉ ካዕብ፣ ሊ ሳልስ፣ ላ ራብ፣ ሌ ሐምስ፣ ል ሳድስ፣ ሎ ሳብ። በምን በግዕዝ ሲነበብ ማለት ነው። በግዕዝ አነባበብ። በእንግሊዘኛ ደግሞ እዚህ ጋር ኤች እንትን አይደለም ኤል ስለሆነ ኤል ነው የሚሆነው። ኤል ኢ ከሆነ ይሄ ምንድነው? ለ ይባላል። እሺ ኤል ኢ ከሆነ ማለት ነው። ኤል ዩ ከሆነ ደግሞ ሉ ይባላል ማለት ነው። ኤል አይ ከሆነ ሶስተኛ ፊደል ሊ፣ እቺት ሊ። ኤል ላ ከሆነ ኤል ኤ ነው የሚሆነው። እሺ እቺ ዚቋልስቱ ምን ይሆናል? ላ ከሆነ
እንደዚች እግሯ አንዷ እግር አካሯ ማለት ነው። ኦኬ ሌ ላ ብሎ ሌ ነው አምስተኛ ፊደል ሌ ኤል ኢ ይሆናል። ለና ሌ ተመሳሳይ ሆኖብናል፣ ግን አንዳንዴ እዚች ጋር አይን እናስገባለን። ለምን ሌ የሚል ድምጽ ይሰጠናል ማለት ነው። ኤ የሚል ድምጽ ስላለው በመሃል አይን ብናስገባ ስማርት ይሆናል ማለት ነው። ሌ ይቺ ሌ ትሆናለች ማለት ነው። ል ብቻውን ኤል ብቻውን ከሆነች ል በአማርኛ ል ትሆናለች ማለት ነው። ኦኬ ኤል ኦ ከሆነ ደግሞ ኤል ኦ ከሆነ ሎ የመጨረሻ ፊደል። እነኚህን በእንግሊዝኛ እንደዚህ መያዝ ትችላላችሁ ማለት ነው። ኤል ዩ ሉ፣ ኤል አይ ከሆነ ሊ፣ ኤል ኤ ከሆነ ላ ላ፣ ሌ ከሆነ ኤል አይ ኢ። ኤ የሚል ድምፅ ስላለው እዚህ ጋር አይ ትጨምሩባታላችሁ ማለት ነው። ገባችሁ? አሁን ሌማ ምን አሁን ምን ልበላችሁ? የመጨረሻው ፊደል ሃይሌ ሃይሌ ቢል ሃይሌ ብለን ብንጽፍ ሀ እንደዚህ ጽፍና ሀ ይ እንደዚህ መጻፍ እንችላለን፣ በወይም መጻፍ እንችላለን። ሃይሌ ሌ የሚለው ላይ አያችሁ እንዲች ከሆነ ሃይሌ ሌ የሚል ድምፅ አለው ማለት ነው። ሌ በብዛት እንደዚህ አድርገው ቢጽፋት ጥሩ ነው ማለት ነው። ግን ኤልኢ አድርገው ነው በብዛት ሰው የሚጠቀሙ። እንደዛ ተጠቀሙ፣ ጥሩ ነው። ለፕሮናንሴሽኑ ግልጽ ይሆናል ማለት ነው። አመሰግናለሁ። 0921 03 76 28 ይዛችሁ በኢሞ በቴሌግራም በዋትሳፕ በፈለጋችሁት በቲክቶክ መደወል ትችላላችሁ። አመሰግናለሁ።